ሰላም እንዴት ናችሁ? ውድ የቲቶር ታይም ቤተሰቦቻችን እንግዲህ ዛሬ ደግሞ በአዲስ ትምህርት ኢኮኖሚክስ በሚባለው የትምህርት አይነት ተመልሰን ተገናኝተናል። እንግዲህ ይህ የትምህርት አይነት በሁለቱም ማለትም በናቹራልም በሶሻልም ፊልድ እንደ ኮመን ሆኖ ያገለግላል ማለት ነው ብዙ ቦታ ላይ። በዚህም ቻፕተር ዋንን ዛሬ መመልከት ስንጀምር እርሱ ቤዚክ ኦፍ ኢኮኖሚክስ ይላል። ስለ ኢኮኖሚክስ በዋናነት ስለሚቀጥሉት ቻፕተሮች በመሰረቱ የምንረዳበት ቻፕተር ነው። በዚህም ዲፊኔሽኑን እንመለከታለን። እንዲሁም ደግሞ አናላይሲሶቹ ምን እንደሚመስሉና ምን አይነት እንደሆኑ እንመለከታለን ማለት ነው። በዚህም እንደ መጀመሪያ ያህል ዲፊኒሽን ኦፍ ኢኮኖሚክስ የሚለውን እንጀምራለን ማለት ነው። ኢኮኖሚክስ ኢዝ ኤ ሶሻል ሳይንስ ዊች ስተዲስ አባውት ኤፊሽንት አሎኬሽን ኦፍ ስኬር ሪሶርስ ሶ አስ ቱ አቴን ዘ ማክሲመም ፉልፊልመንት ኦፍ አንሊሚትድ ሁማን ኒድስ የሚል ይሆናል ማለት ነው። በዚህም ኢኮኖሚክስ የሶሻል ሳይንስ ዘርፍ መሆኑን እንረዳለን። እንዲሁም ደግሞ ይህ የትምህርት አይነት ምንድነው የሚያጠና የሚለውን ስንመለከት ኢፊሸንት አሎኬሽን ኦፍ ስኬር ሪሶርስ ማለት አንድ ውስንነት ያለባቸውን ሪሶርስ ወይንም ደግሞ ማቴሪያሎችን እንዴት በአግባቡ መጠቀም እንደምንችል የምንማርበት የሚያስተምረን የትምህርት አይነት መሆኑን እንረዳለን ማለት ነው። በዚህም ኢዘ ሳይንስ ኦፍ ቾይስ ተብሎም ብዙ ጊዜ ኢኮኖሚክስ ይታወቃል ማለት ነው። እንግዲህ የኢኮኖሚክስ ኦብጀክቲቭ ወይንም ደግሞ ኤሙን ስንመለከት ኢዝ ቱ ስተዲ ሃው ቱ ሳቲስፋይ ዘ አንሊሚትድ ሁማን ኒድስ አፕ ቱ ማክሲማም ፖሲብል ዲግሪ ባይ አሎኬቲንግ ዘ ስኬር ሪሶርስ ኤፊሸንትሊ ነው የሚለው። ይህ ማለት ምንድነው? እንግዲህ ኢኮኖሚክስ በዋናነት የተመሰረተበት ምክንያት የተለያዩ ስኬር የሆኑ ሪሶርሶች ወይንም ደግሞ ጉድለት ያለባቸው ሪሶርሶች እንግዲህ የእኛ የሰው ልጆች እንደመሆናችን የምንፈልጋቸው ነገሮች ዳር የላቸውም። ማለትም ዛሬ የምንፈልጋቸውን ነገሮች ደግመን ነገ እንፈልጋለን። ዛሬ ያገኘናቸውን ነገሮች ከጊዜ በኋላ ደግመን እንፈልጋቸዋለን። እነዚህን የምንፈልጋቸው ቀን በቀን ከጊዜ ወደ ጊዜ የምንፈልጋቸውን ነገሮች ለማሟላት የሚያስችሉን ኢንፑት ወይንም ደግሞ ፋክተር ኦፍ ፕሮዳክሽን የምንላቸው አይኖሩንም ማለት ነው። በዚህም እነዚህን አይነት የምንፈልገውን ማቴሪያል ጉድ ወይንም ደግሞ ሰርቪስን ፕሮዲዩስ ለማድረግ ለማምረት የማያስችሉንን ሪሶርስ ወይንም ደግሞ ኢንፑቶች ወይንም ግብአቶችን ስኬር ሪሶርስ ብለን እንጠራለን ማለት ነው። አንሊሚትድ ሁማን ኒድስ የምንለው ደግሞ ገደብ የሌለው የኛ ፍላጎት እንደማለት ነው። በዚህም የኢኮኖሚክስ ኦብጀክቲቭ ወይንም ደግሞ ኤም ምንድነው? ይሄኛውን ውስንነት ያለባቸውን ኢንፑቶች ተጠቅመን እንዴት አንሊሚትድ የሆነ ሁማን ኒድስ ወይንም ደግሞ አንሊሚትድ የሆነ ፍላጎታችንን እንዴት ሳቲስፋይ ማድረግ እንችላለን የሚለውን ያስረዳናል የሚል ሀሳብ አለ ማለት ነው። እንግዲህ ኢኮኖሚክስ እንደ ዲሲፕሊን እንዲቆም ያደረጉ ሁለት መሰረታዊ ነገሮች አሉ። እነዚህንም ምን ብለን እንጠራቸዋለን? ፋንዳሜንታል ፋክትስ ብለን እንጠራቸዋለን። እነዚህ ምንድን ናቸው የሚለውን ስንመለከት ሁማን ኦር ሶሳይቲ ማቴሪያል ወንትስ አር አንሊሚትድ ነው የሚለው። የምንፈልጋቸው ማቴሪያሎች ነገሮች ምንድነው? አንሊሚትድ ናቸው። ገደብ የላቸውም። መጀመሪያ ላይ ልጠቅስ እንደፈለኩኝ ዛሬ የፈለግናቸውን ነገሮች ከጊዜ በኋላ እንፈልጋቸዋለን። አሁንም ፈልገን ከሰአታት በኋላ ልንፈልግ እንችላለን። እንደዚህ አይነቶቹን ምን እንላለን? ሁማን ወንትስ አር አንሊሚትድ እንላለን ማለት ነው። በዚህም ሌላኛው ፋንዳሜንታል ፋክት ደግሞ ኢኮኖሚክስ እንደ ኢኮኖሚክስ እንዲቆም ያደረገው ኢኮኖሚክ ሪሶርስ ኦር ፍሪ ሪሶርስ የምንላቸው ሊሚትድ መሆናቸው ግብአቶች ፋክተር ኦፍ ፕሮዳክሽኖቻችን ሊሚትድ መሆናቸው የሚያስረዳን ማለት ነው። እንግዲህ እነዚህ ሁማን ማቴሪያል ወንትስ አር አንሊሚትድ ኤንድ ኢኮኖሚክ ሪሶርስ አር ሊሚትድ የሚል ሁለት ሀሳቦች ኢኮኖሚክስ እንደ ኢኮኖሚክስ ራሱን ችሎ እንዲቆም አድርገዋል ማለት ነው። በዚህም ስኮፕ ኦፍ ኢኮኖሚክስ ወደሚለው እዚህ ቻፕተር ውስጥ የምንመለከተውን ቶፒክ ስንመለከት ሞደርን ኢኮኖሚክስ ኢዝ ፎርምድ ባይ ቱ ማጆር ብራንችስ ይላል። ምንድነው? አሁን ላይ የምንመለከተው ኢኮኖሚክስ የራሱ ብራንች ኖሮት እንደ አንድ ዲሲፕሊን እንደ አንድ የሳይንስ ዘርፍ በአለም ላይ በተለያየ መልኩ አገልግሎት ላይ ይውላል ማለት ነው። በዚህም በሌቭል ከፋፍለን ስንመለከታቸው በአነስተኛ ሌቭል ላይ አፕላይ የሚደረግ የኢኮኖሚክስ ክፍል እና በከፍተኛ ወይንም ደግሞ እንደ አጠቃላይ አፕላይ የሚደረግ የኢኮኖሚክስ ክፍልን
እንመለከታለን ማለት ነው። ስፔሲፊክ የሆነ ወይንም ደግሞ አነስተኛ አካባቢ ላይ አፕላይ የሚደረግ የኢኮኖሚክስ አይነት ማይክሮ ኢኮኖሚክስ ይባላል። እንደ ሂውጅ ወይንም ደግሞ ዘሆል አፕላይ የሚደረግ ደግሞ ማይክሮ ኢኮኖሚክስ የሚባል ነው። እነዚህ ማይክሮ ኢኮኖሚክስ እና ማይክሮ ኢኮኖሚክስ የምንላቸው የኢኮኖሚክስ አፕሮች ወይንም ደግሞ ክፍሎች በየራሳቸው ስር የተለያዩ ሰፊ ሊኖራቸዋል ማለት ነው። በዚህም እንደ መግቢያ ያህል ከቻፕተር 1 እስከ ቻፕተር 5 ያለው ስለ ማይክሮ ኢኮኖሚክስ ማለትም ኤምአይ የሚለውን የምንመለከትበት ይሆናል ማለት ነው በስፋት። ቻፕተር 6 ወይንም ደግሞ የመጨረሻው ቻፕተር ስለ ማይክሮ ኢኮኖሚክስ ስለሚያወራ እሱን ደግሞ እዛኛው ቻፕተር ላይ በስፋት እንመለከታለን ማለት ነው። በዚህም እንግዲህ እንደ መግቢያ ያህል ደግሞ ማይክሮ ኢኮኖሚክስ ኢዝ ኮንሰርንድ ዊዝ ኢኮኖሚክ ቢሄቪየር ኦፍ አን ኢንዲቪዥዋል ዲሲሽን ሜኪንግ ዩኒት ሰቻስ ሃውስሆልድ ፊርምስ ማርኬትስ ኤንድ ኢንዱስትሪስ። እንግዲህ ምንድነው ይሄ ማይክሮ ኢኮኖሚክስ ስፔሲፊክ የሆነ ኢኮኖሚክ አፕሊኬሽንን ነው የሚጠቀመው ማለት ነው። በዚህም ምንድነው ኢንዲቪዥዋል አይነት ዲሲሽን ሜኪንግ ወይንም ደግሞ በአንድ ውስን በሆኑ አካላት ውሳኔ ሰጪነት አካባቢ ላይ አፕላይ የሚደረግ ነው። ይሄ ምንድነው ሀውስሆልድ ሊሆኑ ይችላሉ። ሀውስሆልድ ስንል ምንድነው አንድ እነዚህ የተዋቀረ ቤተሰብ ሊሆን ይችላል። አንድ ኢንዲቪዥዋል ወይንም ደግሞ ግለሰብ ሊሆን ይችላል። እንዲሁም ፊርምስ እንዲሁ እንደ ፋብሪካ አይነቶቹ እንደ አናስ ያሉ ገበያዎች እንዲሁም ደግሞ ኢንዱስትሪዎች አካባቢ ላይ አፕላይ ይደረጋል ማለት ነው። የተለያዩ ኢኮኖሚክ አናላይሲሶችን ሪፕሌስ ወይንም ደግሞ ሪከርድ በማድረግ የተለያዩ ዲሲሽን ሜኪንጎችን ለማካሄድ የሚደረግ ወይ ደግሞ የሚተገበር የኢኮኖሚክስ ዘርፍ ማይክሮ ኢኮኖሚክስ ይባላል። ማክሮ ኢኮኖሚክስ የምንለው ደግሞ ዲልስ ዊዝ ዘ ኤፊሽንት ኤንድ ኮንሲኩዌንስ ኦፍ ዘ አግሪጌት ቢሄቪየር ኦፍ ኦል ዲሲሽን ሜኪንግ ዩኒት ኢን ሰርቴን ኢኮኖሚ ነው። ምንድነው ይሄ ማክሮ ኢኮኖሚክስ? እንግዲህ መግቢያ ላይ እንዳልኳችሁ ምንድነው ሰፋ ባለ ወይንም ደግሞ ዘሆል የሆነ ዘርፍ ነው ማለት ነው። ከኢኮኖሚክስ ክፍሎች ውስጥ ይህ ምንድነው የሚያጠናው የተለያዩ ኢፌክቶችን ኢንፍሌሽኖችን እንዲሁም ደግሞ ኮንሲኩዌንስን ምንድነው ይሄ አግሪጌት ቢሄቪየር ኦፍ ኦል ዲሲሽን ሜኪንግ የግለሰብ ብቻ ላይ አይደለም፣ ፊርሞች ወይንም ደግሞ ፋብሪካዎች ብቻ ላይ አይደለም፣ ማርኬት ብቻ ላይ አይደለም፣ እንደ ሀገር እንዲሁም ደግሞ እንደ አህጉር ያሉትን አፕላይ ለማድረግ እንዲሁም ደግሞ ኢኮኖሚክ አናላይሲሶችን ለማካሄድ የሚጠቅም የኢኮኖሚክስ ዘርፍ ሆኖ እናገኛለን ማለት ነው። በዚህም ማክሮ ኢኮኖሚክስ የምንለው ለምሳሌ እንደ ኢምፕሎይመንት ወይንም ደግሞ ተቀጣሪነት የሚለውን በማክሮ ኢኮኖሚክስ አዘሆል ምን እናደርጋለን አናላይዝ እናደርጋለን ማለት ነው። ወይንም ደግሞ ኢንፍሌሽን ሙቭመንት ኦፍ ፕራይስ ኦፍ ዘ ጉድስ የምንለው ማለት ነው። ይሄ ምንድነው ንረት የምንለው ዋጋ ጨምሯል ቀንሷል የምንለው በማክሮ ኢኮኖሚክስ አናላይሲስ ነው ማለት ነው። እንግዲህ እዚህ ጋር ኖት ይላል ቦዝ ማክሮ ኢኮኖሚክስ ኤንድ ማይክሮ ኢኮኖሚክስ አር ኮምፕሊመንተሪ ቱ ኢች አዘር ዛት ኢዝ ማክሮ ኢኮኖሚክስ ካንኖት ቢ ስተዲድ ኢን ኢዞሌሽን ፍሮም ማክሮ ኢኮኖሚክስ ይላል። ምንድነው ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ብለን እነዚህ ያስቀመጥናቸው ስኮፕ ኦፍ ኢኮኖሚክስ ወይንም ደግሞ አናላይሲስ ወይ የምንላቸው ለየተናጥል የሚጠኑ አይደለም። አንዱ አንደኛው ላይ ዲፔንድ የሆነ ነው። ማይክሮ ኢኮኖሚክስን ስናጠና ማክሮ ኢኮኖሚክስን ለማጥናት መሰረት እንጥላለን የሚል ሀሳብ አለው ማለት ነው በአጭሩ። ሌላኛው ደግሞ ኢኮኖሚክ አናላይሲስ የሚለውን ቶፒክ ስንመለከት እንግዲህ ኢኮኖሚክ በሁለት አቅጣጫ ወይንም ደግሞ በሁለት መልኩ አናላይዝ ይደረጋል ማለት ነው። ይሄም ፖዚቲቭ ኢኮኖሚክስ ኤንድ ኖርማቲቭ ኢኮኖሚክስ የሚል ሀሳብ አለ። እነዚህን ሁለቱን አናላይሲስ ኦፍ ኢኮኖሚክስ የሚሉትን እንመለከታለን። ኢኮኖሚክስ ካን ቢ አናላይዝድ ፍሮም ቱ ፐርስፔክቲቭ ፖዚቲቭ ኢኮኖሚክስ ኤንድ ኖርማቲቭ ኢኮኖሚክስ። ፖዚቲቭ ኢኮኖሚክስ ሚንስ ኢት ኢዝ ኮንሰርንድ ዊዝ አናላይሲስ ኦፍ ፋክት ኤንድ አቴምፕት ቱ ዲስክራይብ ዘ ወርልድ አስ ኢት ኢዝ። ምንድነው ይሄ ፖዚቲቭ ኢኮኖሚክስ የምንለው? አናላይዝ ስናደርግ የተለያየ ኢኮኖሚክ ሲቹዌሽን ወይንም ደግሞ ኮንዲሽኖችን አናላይዝ ስናደርግ እንዳሉ ነው የምናቀርባቸው። እንደተፈጸመ ለምሳሌ ስራ አጥነት አለ በሀገራችን የሚለውን እንዳለ ነው አምጥተን የምናስቀምጠው። ይሄ ምንድነው ኮንሰርንድ የሚሆነው ፋክት ላይ ዲፔንድ የሆነ ነው። ይሄ ፖዚቲቭ አናላይሲስ የኢኮኖሚክስ አይነት ማለት ነው። ኢት ኢዝ ትራይ ቱ አንሰር ዘ ኩዌሽን ዋት ዋዝ ዋት ኢዝ ዋት ዊል ቢ ኢት ዳዝ ኖት ጃጅ ኤ ሲስተም አስ ጉድ ኦር ባድ ቤተር ኦር ወርስ። ምንድነው ይሄኛው
እንግዲህ በዚህ ፖዚቲቭ ኢኮኖሚክስ ስር አናላይዝ የሚደረገውን የኢኮኖሚ አይነት ምን ማድረግ አንችልም ነው ጃጅ ማድረግ አንችልም። ጥሩ ነው፣ መጥፎ ነው፣ መልካም ነው ወይንም ደግሞ ያልተጣራ ነው ማለት አንችልም። ምክንያቱም ምንድነው ይሄን ቬሪፊኬሽኑን ቬሪፋይ ወይንም ደግሞ አንቬሪፋይ ማድረግ የምንችለው ፋክቱን በመመልከት ነው። እውነቱን በመመልከት አንቬሪፋይ ወይ ደግሞ ቬሪፋይ ማድረግ እንችላለን እንጂ ጃጅ ጥሩ ነው መልካም ነው ማለት አንችልም ማለት ነው። በዚህም ይህ የፖዚቲቭ ኢኮኖሚክስ አናላይሲስ በዋናነት ዋት ወዝ ምን ነበረ፣ ምንስ እየሆነ ነው፣ ወደፊትስ ምን ይሆናል የሚለውን አይነት ጥያቄ የሚመልስልን አናላይሲስ አይነት ነው። ሌላኛው ኖርማቲቭ ኢኮኖሚክስ ነው። ኖርማቲቭ ኢኮኖሚክስ ስንል ኢት ዲልስ ዊዝ ዘ ኩዌሽን ላይክ ዋት አውት ቱ ቢ ኦር ዋት ዘ ኢኮኖሚክ ሹድ። ይሄ ምንድነው ጃጅመንት ዲፔንድ የሆነ የአናላይሲስ አይነት ነው። በዚህም ምንድነው ምን መሆን አለበት ዋት አውት ቱ ቢ የሚለውን አንሰር የሚያደርግልን እንዲሁም ደግሞ ዋት ዘ ኢኮኖሚክ ሹድ ቢ ኢኮኖሚው ምን መሆን አለበት የሚለውን አናላይዝ የምናደርግበት እና መልስ የምናገኝበት በዚህ የአናላይሲስ ዘርፍ ነው ማለት ነው። it evaluates the desirable of alternative outcomes based on one value judgment about what is good or what is bad። እንግዲህ ይሄ እንደ ፖዚቲቭ ኢኮኖሚክ አናላይሲስ ፋክት ላይ ዲፔንድ የሆነ ብቻ አይደለም። ምንድነው ጃጅ ማድረግ እንችላለን። ይሄ ነገር ጥሩ ነው፣ ይሄ ነገር መጥፎ ነው ማለት እንችላለን። ለምሳሌ እንበልና አንድ ስቴትመንት ቢቀርብልን እንዲህ ብሎ የስራ አጥነት የተከሰተው በጦርነት ምክንያት ነው የሚለውን ስንመለከት ለምሳሌ ምንድነው ይሄ ራሱን የቻለ እውነት ነው ወይ ደግሞ ውሸት ነው ማለት እንችላለን። ጥሩ ነው መልካም አይደለም ማለት እንችላለን ማለት ነው። ይሄኛውን ፖዚቲቭ ኢኮኖሚክስን ፋክት ላይ ዲፔንድ ሆነን ነው ቬሪፋይ አንቬሪፋይ የምናደርገው ወይንም ደግሞ ልክ ነው አይደለም ማለት ብለን የምንለየው ማለት ነው። ኖርማቲቭ ኢኮኖሚክስን ግን የራሳችንን ሀሳብ ነው ማቅረብ የምንችለው ማለት ነው። በዚህም ጃጅመንት እዚህ ላይ ምንድነው ቫሉያብል ሆኖ እናገኛለን ማለት ነው። እንግዲህ ሪዝኒንግ ኢን ኢኮኖሚክስ ምን ይመስላል የሚለውን ስንመለከት እንግዲህ ኢኮኖሚክስ አናላይዝ ሲካሄድ በሁለት መልኩ ምክንያት ይቀርባል። በኢንዳክቲቭ ሪዝኒንግ እና በዲዳክቲቭ ሪዝኒንግ መልኩ ማለት ነው። ኢንዳክቲቭ ሪዝኒንግ የሚለውን ስንመለከት ኢዝ ኤ ሎጂካል ሜቶድ ኦፍ ሪቺንግ አት ዘ ኮሬክት ጀነራል ስቴትመንት ኦር ቲዮሪ ቤዝድ ኦን ዋት ሴቨራል ኢንዲፔንደንት ኤንድ ስፔሲፊክ ኮሬክት ስቴትመንት። ምንድነው ይሄ ስፔሲፊክ በሆኑ ስቴትመንቶች ወይንም ደግሞ ሁነቶች ላይ ተመስርተን የአንድ ኢኮኖሚክ አናላይሲስን እንደ ጄኔራል ማድረግ እንችላለን የሚል ሀሳብ አለ ማለት ነው። የተለያዩ ለምሳሌ ኢኮኖሚክ አናላይሲስ ኦፍ ዋን ካንትሪ ወይንም ደግሞ ጂዲፒ ጂኤንፒ የሚለውን ምንድነው በቀበሌ በሰፈር እያደረግን አናላይዝ እያደረግን ምንድነው የሀገር ኢኮኖሚ ጂዲፒ በዚህ መጠን አደገ፣ በዚህ መጠን ወረደ ብለን እንወስናለን ማለት ነው። ሌላኛው ዲዳክቲቭ ሪዝኒንግ ነው። ይሄ ደግሞ ምንድነው ኢዝ ኤ ሎጂካል ዌይ ኦፍ አራይቪንግ አት ኤ ፓርቲኩላር ኦር ስፔሲፊክ ኮሬክት ስቴትመንት ስታርቲንግ ፍሮም ዋት ኮሬክት ጄኔራል ስቴትመንት ነው። ምንድነው ይሄ እንግዲህ ከጄኔራል ወደ ስፔሲፊክ ነው። ይሄኛው ደግሞ የሚያሳየው ምንድነው አጠቃላይ ከተሰጠው አናላይሲስ ደግሞ ምንድነው የዚህ ሰፈር ወይንም ደግሞ የዚህ ቀበሌ የዚህ ክልል ኢኮኖሚክ አናላይሲሱ ከሀገሩ ውስጥ ይህን ያህል ነው ወይንም ደግሞ የኢኮኖሚ ተሳትፎ የዚህ ክፍል ወይንም ደግሞ የዚህ ከተማ ይህን ያህል ነው ብለን እንወስናለን ማለት ነው። የሀገሪቷን እንደ ጄኔራል ስቴትመንት ወስደን ስፔሲፊክ ስቴትመንቱን ደግሞ እንደ ክልሎች ወስደን ወይ ደግሞ እንደ ከተማዎች ወስደን አናላይዝ እናደርጋለን ማለት ነው። በዚህ መልኩ ኢኮኖሚክ አናላይሲስ ይቀርባል ማለት ነው። ሌላኛው ስካርሲቲ ቾይስ ኤንድ ኦፖርቹኒቲ ኮስት የሚል ሜን ፖይንት አለ በዚህ ቻፕተር ውስጥ። ስካርሲቲ ቾይስ ኤንድ ኦፖርቹኒቲ ኮስት የሚሉ ነገሮች ምንድን ናቸው የሚለውን አጠራጠር አድርገን እንመለከታለን ማለት ነው። ስካርሲቲ ሪፈርስ ቱ the fact that all economic resources that a society needs to produce goods and services are finite or limited in supply። ምንድነው ይሄ ስካርሲቲ የሚለው ቃል እንግዲህ አናሳ ወይንም ደግሞ የማይደርስ የሚል ትርጉም ይኖረዋል ማለት ነው። ዲክሽነሪ ዲፊኒሽኑ በዚህም ምንድነው የተለያዩ ጉድ ወይንም ደግሞ ሰርቪስን አገልግሎቶችን እንዲሁም ደግሞ ማቴሪያሎችን ፕሮዲውስ ለማድረግ ያለን ኢንፑት አቅም
ምንድነው የምንፈልገውን ጉድና ሰርቪስ ፕሮዲውስ ለማድረግ ያለን የኢንፑት ወይ ደግሞ ፋክተር ኦፍ ፕሮዳክሽናችን ስኬር ወይንም ደግሞ ሊሚትድ መሆኑን የሚያስረዳን ቃል ነው። እንግዲህ ይሄ ስካርሲቲ ደግሞ በራሱ ዜር ቢንግ ሊሚትድ ሹድ ቢ ኤክስፕረስድ ኢን ሪሌሽን ቱ ሁማን ወንትስ። እንግዲህ ስካርሲቲ አለን ስንል የሌለ ለምሳሌ የማንፈልገው አካባቢ ላይ ሰላም የሆነ አካባቢ ወይንም ደግሞ ሀገር ላይ የጦር መሳሪያን ለማምረት ግብአት የለም ማለት አንችልም። ምክንያቱም ወንታችን አይደለም። በአንድ ሰላም አካባቢ ላይ የጦር መሳሪያ መስራት እንዲሁም ደግሞ የተለያዩ ነገሮችን መስራት ካላስፈለገን ምን ማድረግ አንችልም፣ ስካርስ አለበት ማለት አንችልም። ምክንያቱም ወንታችን ጋር የሚሄድ መሆን አለበት። ለምሳሌ የምንፈልገው ነገር ከኢንዱስትሪ የሚወጡ እቃዎች ከሆኑ እነዛን እቃዎች ለማግኘት ምንድነው ኢንፑት እነዛን እቃዎች ለማምረት የማይበቃን ከሆነ ምንድነው ስኬርስ ሪሶርስ ብለን እንጠራለን ማለት ነው። ዞስ ዘ ተርም ስካርስ ሪፍሌክት ዘ ኢምባላንስ ቢትዊን አወር ወንትስ ኤንድ ሚንስ ኦፍ ሳቲስፋይ ኦፍ ዞስ ወንትስ ይላል። ምንድነው ይሄ ስካርሲቲ የምንለው እንግዲህ በምን መካከል ነው ያለው? የምንፈልጋቸው ወንት ወይንም ደግሞ ፍላጎታችንና ፍላጎታችንን ለማሟላት የምንጠቀማቸው ጉድ ወይንም ደግሞ ሰርቪሳችን መካከል ያለ ኢምባላንስ ወይንም ደግሞ አለመመጣጠን የሚያስረዳን ቃል ነው። ስኬር ወይንም ደግሞ ኢኮኖሚክ ሪሶርስ የሚባል ደግሞ አለ። ይሄኛው ምንድነው? ኤ ሪሶርስ ኢዝ ሴድ ቱ ቢ ስኬር ኦር ኢኮኖሚክ ሪሶርስ ዌን ዘ አማውንት ኦፍ አቬለብል ቱ ሶሳይቲ ኢዝ ሌስ ዛን ዋት ፒፕል ዋንት ቱ ሃቭ አት ዜሮ ፕራይስ። ይሄ ምንድነው? ስኬር ኢኮኖሚክ ሪሶርስ እንግዲህ የኑሮ ውድነት የተለያዩ የዋጋ ጭማሪ የሚታዩት በምን ምክንያት ነው? ስኬር በሆነ ሪሶርስ ምክንያት ነው። ይሄ ምንድነው? የምንፈልጋቸውን ነገሮች ለምሳሌ በብር ነፃ ማግኘት የማንችላቸውን የሪሶርስ አይነቶች ስኬር ሪሶርስ ብለን እንጠራቸዋለን ማለት ነው። ሌላኛው ደግሞ በነፃ ማግኘት የምንችላቸውን ሪሶርሶች ፍሪ ሪሶርስ ብለን እንጠራለን ማለት ነው። ለምሳሌ ፍሪ ሪሶርስ የምንላቸውን እንደ አየር አይነት፣ ሰንሻይን የምንላቸው የፀሀይ አይነቶችን ምን እንላለን? እንደ ፍሪ ሪሶርስ እንቆጥራለን ማለት ነው። ኢኮኖሚክ ሪሶርስ ወይንም ደግሞ ስኬርስ ሪሶርስ የምንላቸው አር ዩዙዋሊ ክላሲፋይድ ኢንቱ ፎር ካታጎሪስ። በመሰረቱ በጣም የታወቁ ናቸው። እነዚህ አራት ክፍል ይኖራቸዋል ማለት ነው። ኢኮኖሚክ ሪሶርስ የመጀመሪያው ላበር ነው። ላበር ማለት ላብ እንደ ማለት ነው። ሪፈርስ ቱ ዘ ፊዚካል አስ ዌል አስ ዘ ሜንታል ኢፈርትስ ኦፍ ሂውማን ቢንግስ ኢን ዘ ፕሮዳክሽን ኤንድ ዲስትሪቢዩሽን ኦፍ ጉድስ ኤንድ ሰርቪስስ። ምንድነው ይሄ ላበር የምንለው ነገር? ፊዚካሊ ወይንም ደግሞ አካላዊ ጉልበት ወይንም ደግሞ የሜንታል የአእምሮአዊ ጉልበት የምንለው ለምሳሌ አስበን ምናምን የምናደርጋቸውን ነገሮች እንደ ላበር እንወስዳለን። እነዚህ ላበር ደግሞ የአካል ጉልበት ወይንም ደግሞ የአእምሮ ጉልበት ብለን የምንጠራው ምን ሲሆን ነው እንደ ኢኮኖሚክ ሪሶርስ የምንጠቀመው? በአንድ ፕሮዳክሽን ሲስተም ውስጥ አፕላይ ሲደረግ ነው። እንግዲህ ለላበር የሚከፈል ሪዋርድ ወይንም ደግሞ ክፍያ ዌጅ ወይንም ደግሞ ሳላሪ ተብሎ ይጠራል ማለት ነው። ሌላኛው ኢኮኖሚክ ሪሶርስ ላንድ ነው። ላንድ ማለት ደግሞ ሪፈርስ ቱ ዘ ናቹራል ሪሶርስ ኦር ኦል ዘ ፍሪ ጊፍትስ ኦፍ ዘ ኔቸር ዩዘብል ኢን ዘ ፕሮዳክሽን ኦፍ ጉድ ኤንድ ሰርቪስ። በአንድ ፕሮዳክሽን ኦፍ ጉድ ኤንድ ሰርቪስ ላይ የሚጠቅሙን ግብአቶች ሆነው እነዚህ ግብአቶች ደግሞ ምንድነው? የተፈጥሮ ግብአቶች ናቸው። ላንድ ስንል መሬት ማለት ብቻ አይደለም። የተለያዩ ደን ውጤቶች ሊሆኑ ይችላሉ፣ ማዕድኖች ሊሆኑ ይችላሉ እና እነዚህ በፕሮዳክሽን ኦፍ ጉድ ኤንድ ሰርቪስ ውስጥ የሚጠቅሙንን ማቴሪያሎች ምን እንላቸዋለን? ላንድ ብለን እንጠራቸዋለን ማለት ነው። ካፒታል የምንለው ደግሞ ሪፈርስ ቱ ኦል ዘ ማኑፋክቸርድ ኢንፑት ዛት ካን ቢ ዩዝድ ቱ ፕሮዲውስ አዘር ጉድስ ኤንድ ሰርቪስ። በቀላሉ ምንድነው ካፒታል የምንላቸው? ማን ሜድ ሚንስ ናቸው። ማለትም በሰው ልጆች የተመረቱ ሆነው በአንድ ፕሮዳክሽን ሲስተም ውስጥ የሚያገለግሉን ለምሳሌ እንደ ማሽነሪ ሊሆኑ ይችላሉ። እንዲሁም ደግሞ ኢኩዊፕመንት፣ ትራንስፖርት ኤንድ ኮሚኒኬሽን ፋሲሊቲስ የመሳሰሉት ናቸው ማለት ነው። ሌላኛው የዚህ ሪዋርድ ደግሞ ኢንተረስት ተብሎ ይጠራል ማለት ነው። ሌላኛው ኢኮኖሚክ ሪሶርስ ደግሞ ኢንተርፕሬነርሺፕ ነው። ይህ ኢንተርፕሬነርሺፕ የምንለው ደግሞ ሪፈርስ ቱ ኤ ስፔሻል ታይፕስ ኦፍ ሂውማን ታለንት ዛት ሄልፕስ ቱ ኦርጋናይዝ ኤንድ ማኔጅ አዘር ፋክተር ኦፍ ፕሮዳክሽን ቱ ፕሮዲውስ ጉድ ኤንድ ሰርቪስ ኤንድ ቴክስ ሪስክ ኦፍ ሜኪንግ ሎዝስ ነው። ምንድነው እንግዲህ ኢንተርፕሬነርሺፕ የምንለው? አንድ ሰው ስራ ፈጣሪ ነው
የሚለው ስራ ፈጣሪነትን ስንመለከት ምንድነው የተሰጦ ነው። ምንድነው ይሄ ተሰጦ? የተለያየ ካምፓኒዎችን ኦርጋናይዝ ለማድረግ ፕሮዳክሽን ሲስተሞችን ኦርጋናይዝ እንዲሁም ደግሞ ማኔጅ በማድረግ የተለየ ሜቶድ ኦፍ ፕሮዳክሽን ማምጣት እንዲሁም ደግሞ የፕሮዳክሽን አዲስ የሆነ ፕሮዳክሽንን ማምረት እንዲሁም ደግሞ ቢንግ ሪስክ ቴከር የምንለው በዛ ፕሮዳክሽን ሲስተም ላይ የሚገጥሙ ማንኛውንም ሪስኮች ቴክ በማድረግ በመውሰድ እነዛን ሪስኮች ምን ማድረግ ነው መፍትሄ መስጠት ሂደትን ኢንተርፕሬነርሺፕ ብለን እንጠራለን። the person who responsible for the process of entrepreneurship is called ኢንተርፕሬነር። ምንድነው ኢንተርፕሬነር ብለን እንጠራለን ማለት ነው። በኢንተርፕሬነርሺፕ ፕሮግራም ውስጥ አፕላይ የሚደረግ ወይንም ደግሞ የሚያገለግልን ሰው ኢንተርፕሬነር ብለን እንጠራለን። የዚህ ኢንተርፕሬነር ሪዋርድ ወይንም ደግሞ ክፍያ የምንለው ፕሮፊት ተብሎ ይጠራል ማለት ነው። እንግዲህ በዚህ ክፍል ፓርት መጨረሻ ላይ ደግሞ ቾይስ የሚለውን እና ኦፖርቹኒቲ ኮስት የሚለውን እንመለከታለን ማለት ነው። ስኬር ሪሶርስ መጀመሪያ ላይ እንደተመለከትነው የምንፈልገውን ጉድስ ኤንድ ሰርቪስን ፕሮዲውስ እንዳናደርግ በምንፈልገው መጠንና በምንፈልገው መልኩ እንዳናደርግ የሚያደርጉን የፋክተር ኦፍ ፕሮዳክሽን እጥረቶች ወይንም ደግሞ የኢንፑት እጥረት ነው። ይህ የኢንፑት እጥረት እንግዲህ የምንፈልጋቸውን ሁሉ ማምረት ካልቻል ምን እንድናደርግ ያደርገናል? ቾይስ እንድናደርግ ወይንም ደግሞ ለኛ በጊዜ ላይ ዲፔንድ ሆኖ እንዲሁም ደግሞ በፕሌስ ላይ ዲፔንድ ሆኖ በኒዳችን እና ወንታችን ላይ ዲፔንድ ሆኖ የምንፈልጋቸውን ነገሮች በምንፈልጋቸው ጊዜ ላይ ፕሮዲውስ እንድናደርግ ባለን ሪሶርስ ተጠቅመን ማለት ነው ቾይስ እንድናደርግ ያደርጋል። ቾይስ ማለት ኢፍ ሪሶርስ አር ስኬር ዘን አውትፑት ዊል ቢ ሊሚትድ። ስኬር ከሆነ ግብአታችን የምናገኘው ውጤትም ስኬር ነው። ምንም ማድረግ አንችልም። ለምሳሌ አንድ 50 ኪሎ ዱቄትን ተጠቅመን ከ1000 ዳቦ በላይ መጋገር አንችልም። ምክንያቱም ዱቄቱ ምንድነው አንድ 50 ኪሎ ግራም ቢሆን የ50 ኪሎ ግራም ምንድነው ስኬራችን ነው። ከዛ በላይ ቢሆን ኖሮ ምንድነው ከ1000 በላይ ማምረት እንችላለን። ነገር ግን አንድ ኩንታል ብቻ የተሰጠን ከሆነ ማምረት የምንችለው ከ1000 በታች ነው። በዚህም የምንፈልገው ፍላጎታችን ደግሞ ከ1000 በላይ ከሆነ ይሄ ስኬር እንላለን ማለት ነው። ስኬር ሪሶርስ የሚባለው ደግሞ ዱቄቱ እንደማለት ነው። በዚህም እንግዲህ ኢፍ አውትፑት ኢስ ሊሚትድ ዘን ዊ ካን ኖት ሳቲስፋይ ኦል ኦፍ አወር ዋንትስ። የምንፈልጋቸውን ነገሮች ማሟላት አንችልም። ምን ሲሆን አውትፑት ሊሚት ሲሆን ማለት ነው። የፈለገ ያለ ምሳሌ 100 ኩንታል ጤፍ በገበያ ላይ ቀርቦ 1000 ገዢ ካለ ሁሉም አንዳንድ ኩንታል መግዛት የሚፈልግ ከሆነ ምን ማለት አይችልም? መግዛት አይችልም። የሚፈልገውን ወንቱን ሳቲስፋይ ማድረግ አይችልም። ስለዚህ ምን ማድረግ አለበት? ጤፉ ለምግብ ከፈለገው ጤፉን ትቶ ስንዴ መግዛት ይችላል ማለት ነው። በዚህ ምንድነው ቾይስ እንድናደርግ ያደርገናል ማለት ነው። ምን ለማድረግ? ወንታችንን ረሃባችንን ሳቲስፋይ እንድናደርግ ማለት ነው። ሌላኛው ደግሞ በቾይስ መልኩ ደግሞ የምናካሄድ ሌላኛው የሚከሰት ነገር ኦፖርቹኒቲ ኮስት የሚባል ነው። ይሄ ኦፖርቹኒቲ ኮስት የሚባል ነገር በአጭሩ ማለት ነው አንድን ነገር ለምሳሌ አንድ ከተማ እንበልና ሆስፒታል ማስገንባት ፈለገ። በዚህ ሆስፒታል የሚያስገነባበት መንገድ ላይ ወይንም ደግሞ ቦታ ላይ ምን አለ? የተለያዩ ነገሮችን ማድረግ ይችላል። ገበያ ቦታ ማድረግ ይችላል። ትምህርት ቤት ወይንም ደግሞ ስታዲየሞች መገንባት ይችላል። በዚህም እንግዲህ እንደምንመለከተው ይሄ አንድ ከተማ ሆስፒታል መገንባት ከፈለገ ከዛ ከገበያው ማዕከል ገንብቶ ብር ከሚያገኝ ሆስፒታሉን ግንባታ ላይ የሚያውለው ከሆነ መሬቱን የመሬቱ ምንድነው ኦፖርቹኒቲ ኮስቱ አለ ማለት ነው። ይሄ ኦፖርቹኒቲ ኮስት የምንለው ነገር ቀለል አድርገን ምንድነው አንድን ነገር ለማድረግ ስንል አንድን ነገር መቀነስ ማለት ነው። ወይንም ደግሞ አንድን ነገር አፕላይ ለማድረግ ወይንም ደግሞ ኢንክሪስ ለማድረግ አንድን ነገር ምንድነው ዲክሪስ ማድረግ ማለት ነው። እንግዲህ ኦፖርቹኒቲ ኮስት የምንለው ለምሳሌ አሁን እንዳልኳችሁ አንድ ከተማ ሆስፒታል መገንባት ከፈለገና እዛ ሆስፒታሉን የሚገነባበት መንገድ ላይ ትምህርት ቤት ቢከፍት የግል ትምህርት ቤት ማለት ነው። እንዲሁም ደግሞ የተለያዩ የገበያ ማዕከልን ቢከፍት ስታዲየሞችን ቢያደርግ መጽሐፍ መደብሮችን የተለያዩ ሁኔታዎችን እዛ ላይ ቢተገብር ኦፖርቹኒቲ ኮስቱ የዛ ቶታል አይደለም። ለሆስፒታሉ ኦፖርቹኒቲ ኮስት ወይንም ደግሞ ሳክሪፋይ የተደረገ ነገር የዛ ድምር አይደለም። ምክንያቱም ምንድነው ያንን እነዛን ነገሮች በአንድ ጊዜ አፕላይ ማድረግ አንችልም። ሆስፒታሉ ባይገነባ ራሱ ማለት ነው። በዚህ ምክንያት ምንድነው ለምሳሌ ያ ከተማ
አንድ ሆስፒታልን መገንባት ከፈለገ ምንድነው ሪሌት የምናደርገው እኛ መጽሐፍ ቤት ቢገነባበት እንዲሁም ደግሞ የገበያ ማዕከል ቢያደርገው ምንድነው የሚያጣ የሚለውን ነው ሪሌት የምናደርገው እንጂ እዛ ላይ ያደርጋል ብለን የምናስባቸውን ነገሮች ቶታሊ ደምረን ሳክሪፋይድ የተደረጉ ነገሮች እነዚህ ናቸው ማለት አንችልም ማለት ነው። ስለዚህ ኦፖርቹኒቲ ኮስት ኢዝ ዘ አማውንት ኦፍ ኦር ቫሊዩ ኦፍ ዘ ኔክስት ቤስት ኦልተርኔቲቭ ዛት መስት ቢ ሳክሪፋይድ ኦር ፎርጎን ኢን ኦርደር ቱ ኦብቴን ዋን ሞር ዩኒት ኦፍ ፕሮዳክት። አንድን ነገር ለማግኘት ስንችል አንድን ነገር የምናጠፋ አይነት ነው ማለት ነው። አንድን ነገር ኢንክሪዝ ለማድረግ አንድን ነገር ሪዲዩስ ማድረግ ሲኖርብን ያ ሪዲዩስ የተደረገው ነገር ደግሞ ኦፖርቹኒቲ ኮስት ተብለው ይጠራል ማለት ነው። የዚህ ክፍልን እንግዲህ ጥናታችንን እዚህ ጋር እናበቃለን።